ውዴ ቆይ እኔ ያለሁ ቆይ። እንኳንም ኖርክ። ጎንበስ ማለት አልቻልኩም ነበርኩ። እንዴት ከባድ እንደሆነ ይገባኛል። ልጃችንን በውስጥሽ ተሸክመሻል፣ ደክሞሻል። ቢያንስ ትንሽ ላግዝሽ። እንዴት ነው አላጠበቅሽም አይደል? ቆይ እስኪ አንዴ አጥብቆሻል እንዴ ንገሪኝ። ጥሩ ነው አመሰግናለሁ። ውይ ውዴ እናትሽ ብቻ አይደለችም አይደል? ጥያቄ ግልጽ አይደለም፣ አልገባኝም። ጂያን ምን ማለት ነው? ማለት አስተያየትሽ አንዳንዴ ጭራሽ አትተይኝም። አነጋገርሽ፣ ድምፅሽ በጣም ተቀይሮብኛል። ሁኔታሽ ብቻ ሳይሽ እንደ ድሮ አይደለም። ተሳሳትኩ? እዚህ አብራን ትቆያለች እንዴ? ፔሪን ማለትሽ ነው? ፔሪ ፔሪ ልክ። ቆይ ስሟ ፔሪሃን አይደል እንዴ? ምን ተፈጠረ? እኔ ምለው ጭንቅላት ውስጥ የተነካሽ በኋላ ኔትወርክ ተቋርጦ ነው እንደዚህ የምትሆነው? ጂያን ፔሪ ይላል እንዴ? ውዴ ስሚ፣ ፔሪ ነው። በርሊን ውስጥ ያለ ሰው በሙሉ የሚጠራት እንደዛ ብሎ ነበር። እኔም ለመደብኝ፣ ሌላ ነገር አይደለም። ለምን ሌላ ነገር ታስበልሽ? ኦ እሺ ማሪ፣ ምላስ ላይ ቀርቶ ከሆነ ልምድን ላስቆም አልሞክርም። ፔሪ ምን አይነት ስም ነው? በፈጣሪስ መሌክ፣ ቆይ አንቺ በፔሪ ቀንተሽ ነው እንዴ? ምን እንዳትሞክረው ጂያን። ይሄ ከቅናት ጋር የሚያገናኘው ነገር የለም። እሺ ጂያን፣ ይሄ ሁለተኛ ማስጠንቀቂያ ቢጫ ካርድ ነው። ቀይ እንዳሳይ አታድርገኝ። እሺ ከቅናት ጋር የሚያገናኘው ነገር አይደለም። እሱ ነው እቅ ይሄ ያለ ነገር ነው። እሺ ውዴ አውቃለሁ፣ ገብቶኛል። ግን አሁንም ምን እያናደደሽ እንደሆነ በደንብ አልገባኝም። እስቲ አስረጅኝ። እስቲ ምንድነው የተፈጠረው ነገር? እስቲ ጂያን ምን አይነት ቀልድ ነው? የጂያን እጮኛ ነኝ። ኧረ እባክህ እንዴት ያለ ቀልድ ነው? ያመለጠኝ ነገር አለ? ያስቃል። እየጠየቅኩ ነው። አያስቅም? አያስቅም አይደል? ምክንያቱም ቀልድ ማሳቅ አለበት። ሰዎች መሳቅ አለባቸው። ምን አይነት ቀልድ ነው? እኔ ምንም ቀልድ አይታየኝም። እዚህ ጋር ቀይ መስመሩ ምኑ ጋር ነው? በፈጣሪ ምን አይነት ነገር ነው? ጂያን ይህን አላምንም። እሺ ውዴ አንቺ ልክ ብለሻል። ልክ ነሽ። አያስቅም። የጅል ስራ ነው። ይሄ የማይሆን ስራ ነው። አሁን ግን ያለፈ ነገር ነው። አሁን ማበላሸቱ አስፈላጊ አይደለም። ታዩ በቃ እባክሽ። በእናንተ መሀል የተፈጠረ ነገር አለ? የለም። ይኸውልሽ ፔሪ ማለት ለእኔ ድሮ ጓደኛዬ ናት። ጓደኛዬ ስልሽ ጓደኛዬ። እሺ የሌለ ነገር አታስብ። ይሄ የሌለ ነገር ነው ያልከው? ምንም የሌለ ነገር የሚያስብል ነገር የለውም። ማወቅ ስለፈለግኩ ብቻ ነው። ቀላል ጥያቄ ነው የጠየቅኩክ። አሁን ደግሞ መልሴን አገኘው። እሺ ውዴ አንቺ ልክ ብለሽ። ሜሊክ መች ነው እንደ እብድ አድርጓት የሚያውቀው? እውነት ነው። ሜሊክ የእብድ ስራ አትሰራም እና አሁንም የመጀመር እቅድም የለኝም። እኔ እብድ ለማለት ፈልጌ አይደለም። ለማንኛውም እንርሰው በቃ። ደጋግመ ማውራት የለብንም። እሺ አለቀ በቃ። ምን ሆነሻል ዛሬ? እሺ ግን ወደ መጀመሪያ ጥያቄ ልመለስ ጂያን፣ ምክንያቱም እስካሁን መልሴን አላገኘውም። ስለዚህ እዚህ ነው የምታርፈው ማለት ነው? ምን ነው ፍቅሬ፣ በጭራሽ። ለምን እዚህ ታርፋለች? እሷን እኔ አውራታለሁ። ሆቴል ውስጥ ብዙ ክፍሎች አሉ፣ አስተካክላታለሁ። እዛ ታርፋለች። ቀላል እኮ ነው። ጥሩ፣ ደስ ብሎኛል። ወደ ቀጣዩ ጥያቄ ሲሄድ ደግሞ መቼ ነው የምትሄደው? ያው ወቅቱን የጠየቅኩክ። ለምን በተሳፋፊ የፊኛ ፓራሹት ይዘናት ሄደን አናሳያትም? ከባዱ ሸንከ ላይ ሆና አታያትም? እኔ ስለሱ ምን አውቃለሁ ውዴ? ምንም አላለች። አንዳንድ የሥራ ሐሳቦች አሉኝ፣ ስለሱ እናውራ ነው ያለችኝ። ሳገኛት ትጠይቃታለሁ፣ መቼ እንደምትሄድ አጣራለሁ። ከዛ ሁሉን ነገር አሳውቅሻለሁ። ይኸውልሽ በድምፅ ወይም በጽሑፍ ላጣራ እችላለሁ። እና ውዴ አንቺ አታስቢ። ስለዚህ አንቺ አሁን ይሄ ያሳስብሽ፣ መጠራጠርሽን አቁም። ምክንያቱም ይሄ ለሁለታችንም አይጠቅመን። እሺ ደስ ይለኛል። አመሰግናለሁ ፍቅሬ። መነጋገር መጠየቅ የፈለግኩት ይሄን ነበር። ስላወራን ደስ ብሎኛል። አታስብ። እሺ አሁን የኔ ተራ ነው። አንድ ጥያቄ መጠየቅ እችላለሁ? እሺ ቀጥል፣ እየሰማሁ ነው። ውዴ ይሄ አንቺ ባህሪ አይደለም። አንቺን አውቅሻለሁ። ብዙ ጊዜ እንዲያቱኝ ምናልባት እርጉዝ ስለሆንሽ ሆርሞንሽ ሊሆን ይችላል። እንዴ ጂያን በፈጠረ ለምንድነው ሁሉ ነገር በሆርሞን የምታሳብበው? የእውነት እንደዚህ ልክ አይደለም። ጭንቅላቴ ውስጥ የሆነ ሀሳብ መጣልኝ። ከዛ በኋላ አንተን ቀላል ጥያቄ ጠየቅኩክ። ጥያቄ መጠየቅ አልችልም እንዴ? ለምንድነው ሌላ ነገር የምታስበው? በደንብ ትችያለሽ ውዴ፣ ግን አሁንም ደስ ትያለሽ። አውቃለሁ ሁሉ ነገር። እሱን እርግጠኛ አይደለሁም።
ግን አመሰግናለሁ። ቢያንስ የተሰማኝን ተናግሬያለሁ። እኔ ግን እርግጠኛ ስትነጫነጭም ደስ ውዴ አንድ ነገር ማለት እችላለሁ? አንድ ላይ ሆነን የሆነ ቦታ ስንሄድ ትዝ ይልሻል? ምን ነበረ ንገረኝ። ከኑድልስና ዱባ ፍሬ ጋር የሚያገናኝ ነገር፣ በደንብ ቅባት ያለው ነገር፣ የሚጣፍጥ ነገር ነበር። አዎ አሁን የምንሄደው ሚትቦል ቤት ነው። ኧረ እባክሽ ውዴ፣ እባክህ ሐኪሙ ጋር ነው የምንሄደው። እሺ ሐኪም ጋር እንሄዳለን፣ ግን ቀኑ ሙሉ እኮ መንገድ ላይ ነበርን። እርቦኛል፣ በቃ መብላት ፈልጋለሁ። ቁልፉ ለኔ ስጠኝ እባክህ። በል እና ጋቢና ግባ። ነገርኩሽ እኮ ምግብ ሳልበላ ወዴትም አልሄድም። በጣም እርቦኛል፣ ተረጅኝ። ጭንቅላቴ ደግሞ ካልበሉ አይሰራም። ክላክስ ማድረግሽ ነው? ቆይ ግን መጣው ፈጣሪ ብርታት። አሁንስ መነጫነጭ ልጀምር ነው? በቃ ትችዋለሽ። አሁን ምንም ነገር እንዳትል፣ ቀጥታ ሐኪሙ ጋር ነው። ነው ለሆነ ሰው መደወል ትፈልጋለህ? ንገረኝ። ለማን ልደውል? እኔ እንጃ፣ እናተ ጋር፣ መሌክ ጋር ወይም ወንድም ታሲን ጋር። ስሚ ሴፊ ላይ አሁን ላይ ለማንም ደውለው ድንጋጤ መፍጠር ትርጉም ይሁን። እሺ ገና ምንም የምናውቀው ነገር የለም። መጀመሪያ ብናጣራ ይሻላል። ሁሉም ውጤቶች ይምጡ። ምን አይነት ነገር እንደገጠመን እርግጠኛ ሆነ ስናውቅ ለእያንዳንዱ ሰው ራስ ደውላለሁ። በዚህ ደግሞ እርግጠኛ መሆን ትችላለሽ። እሺ ይህንን ነገር ከቁም ነገር አልወሰድከውም ማለት ነው? በቁም ነገር ውስጥ እኮ ነው ውዴ። እንደ ተራ ነገር እያየሁት አይደለም። አሁን ላይ ያለን የኤምአርአይ ውጤት ብቻ ነው ሴፍ ላይ፣ ሌላ ምንም ነገር የለም። አታስብ። ሌላው ነገር ደግሞ ስሚኝ፣ እነሱ እያካበዱ እርግጠኛ እኛ ተደናግጠን ቶሎ የሆነ ነገር እንድናደርግ ሐኪሞች አንዳንዴ እንደዚህ አይነት ነገር ያደርጋል። ሳሰው እያካበዱ ነው እንጂ ከባድ ነገር አለ። አንቺ ደግሞ አትጨነቂሽ። በትክክል ታውቃለህ፣ እኔ መስማማለሁ። አሁን ዋናው ጥያቄ የብልጥ እያካበደ ያለው ማን ነው? ሐኪሞቹ ወይስ ኤምአርአዩ? እኔ የኤምአርአዩ ማሽን ይመስለኛል። ልክ ነኝ አይደል? አልገባኝም። ቆይ አሁን እያግባባሽ ነው ያለሽው? ምን? አሁን ልታሳምኚኝ እየሞከርሽ ነው አይደል? ወዴ ንገሪኝ እስኪ። ለምንድን ነው ላሳምን የምሞክረው? የምትለውን እያዳመጥኩ እኮ ነው። ምን ነው የማሳምንህ? በተጨነኩልህ እንደዚህ ትለኛለህ እንዴ? እሺ አሁን ስሚኝ፣ ይኸውልሽ መሌክ እርጉዝ እኮ ናት አይደል? በዚያ ላይ ደግሞ የእህቴ ሆድ ውስጥ ልጅ አለ። በአሁኑ ሰዓት ማንንም ማስደንገጥ የለብንም እያልኩሽ ነው ያለሁት። ለዛ ነው እኮ ለሆነ ሰው መደወል የፈለኩት። ቢያንስ ለአቶ ታሲን እንደውለት፣ የሆነ ሰውማ ማወቅ አለበት። አለዛ ብቻችንን አንችለውም። ምንም የምንከራከርበት ነገር የለም። መሌክ፣ ወንድሜ ታሲን እና እናቴ ማንም ሳይደወልለት ትክክለኛው መልስ እስከምናገኝ ድረስ ማንንም ማስጨነቅ የለም። ልክ ስናገኝ ራሴ ለእያንዳንዳቸው ሁሉንም ነገር ነግራቸዋለሁ። ይኸውልሽ ውዴ ስሚ፣ ሰዎች እኮ ታመው ሊድኑ ሊሞቱም ይችላሉ። ከዛ ታመው ይድናሉ። እኔም ይህንኑ ነው ለሆንም እንጂ ይህንን እንደማልፈው ደግሞ ምንም እንዳትጠራጠር። አንቺ ብቻ ጠንካሮኝ። እኔ የምፈልገው እሱ ጠንካሮኝ። እሺ ውዴ እገባልሻለሁ። ሴቪ ላይ መውጫውን እኮ አለፍሽው። ስሚ ምን ሆነሻል? በዚህ አካሄድሽ የሚገለኝ የጭንቅላት እጢው ሳይሆን ተጋጭተን ነው የሚሆነው። አሟሟቴ ነው የሚሆነው። በቃ ምን ሆነሻል? ቆይ አይ የረዳው እኮ ነው። በስለ ጭንቅላቴ ብዙ ነገር እያሰበ ነው። ምን ላደርግሽ ንገረኝ እስኪ። ዝም በይ። ይገባኛል። አይንሽን ከኔ ላይ መንቀል ይከብድሻል። ውበቴ አፍዞች ነው እንደዚህ የሚያደርግሽ አይደል? ንገሪኝ። ወይኔ አምላኬ። አዎ ከቡንያሚን ሻንሳላን ጋር ያላችሁ የጋራ ሂሳብ ቁጥር ይታየኛል። አዎ የቡንያሚን ባለቤት ነኝ። እሺ እንደዛ ከሆነ ከዚህ ሂሳብ ቁጥር ገንዘብ እንዳታውጪ የሚያግድሽ ነገር የለም። ጥያቄሽን አስገብቻለሁ። ነገ መተሽ ገንዘቡን መውሰድ ትችያለሽ። አይ ቆይ ነገ አይሆንም። ገንዘቡን አሁን ነው የምፈልገው። ትሰሚኛለሽ? ገንዘቡን በፍጥነት አሁን ነው የምፈልገው። እንደምንም ብለሽ ገንዘቡን ስጪ። ተረጅኝ። አሰራሩ እንደዛ አይደለም ወይዘሮ ጀናን። ገንዘቡን አሁን ማውጣት አትችይም። የእናንተ አሰራር እንዴትም ቢሆን አያገባኝም። ቆይ ይሄ ምን አይነት መልስ ነው? ገንዘቤ እዚህ ባንክ ውስጥ አለ። ስለዚህ ገንዘቡን በፈለግኩት ሰዓት እናንተ ሰው ልካችሁ እዚህ ጋር እንዲያመጡልኝ ታደርጊያለሽ። ቀላል ነገር ነው። ሌላ ምንም ነገር መስማት አልፈልግም። እሺ ሴትዮ፣ እኔ ገንዘቡን ብቻ ነው የምፈልገው። እሺ ይኸውልሽ ወይዘሮ ጀናን፣ አሁን እዚህ ቅርንጫፍ የእሱን ያህል ጥሬ ገንዘብ የለም። ቆይ የለም ማለት ምን ማለት ነው? ይሄ ትልቅ ባንክ አይደለም እንዴ? ተሳሳትኩ? እውነት ባንኩ ገንዘብ የለውም እያልሽኝ ነው? ያሳፍራል። እዚህ መጥቼ ግማሽ ኪሎ ብርቱካን ወይንም ግማሽ ኪሎ ሙዝ ስጪኝ ብዬ አልጠየቅኩሽም። ምክንያቱም ይሄ አትክልት ቤት አይደለም፣ ይሄ ባንክ ነው። ገንዘብ የለም ማለት ምን ማለት ነው? ባንክ አይደለም እንዴ? ቆይ ባንክ ካልሆነ በግልጽ ለምን አትነግሩንም? ገንዘብሽን አልሰጥሽም አላልኩም። ያልኩት እንደሱ አይነት ገንዘብ ዝም ብለን አናስቀምጥም ነው። ለማስረዳት እየሞከርኩ ያለሁት ነገ ሙሉ ገንዘብሽን ከሌሎች ቅርንጫፎች ሰብስበን እንሰጥሻለን። አይ አይሆንም። ገንዘቡን አሁኑኑ ፈልገዋለሁ። የኔም ቤት ገንዘቡን አሁኑኑ በአንድ ሰዓት ውስጥ ወይንም በ30 ደቂቃ ውስጥ እፈልገዋለሁ። ገባሽ? ስለዚህ የምታደርጊው ይህንን ነው። አሁን በደንብ አዳምጪ። ከዚህ በኋላ አልደግመው።
ትሰሚያለሽ? በ30 ደቂቃ ውስጥ ገንዘቡን ካላመጣሽ እያንዳንዱ ሻንሳላም የሚለውን የባንክ አካውንት ደብተር ይዘጋል። እሺ? እስኪ አለቃዬን ላናግረው። ምናልባት የሆነ ነገር ማድረግ ከቻለ ላሳው። እንደሱ ነው የምታስተካክዩ? ገብቶኝ ነበር። ተስማምቻለሁ። ቡና እስከምጠጣ ድረስ ጨርሽ። በቃ የኔ ውድ ሂጂና ቶሎ ጨርሽ። ምንም ይፈጠርሽ እሺ ውዴ፣ ቃል እገባልሻለሁ። እና ደግሞ አንድ ሌላ ነገር ሁሌም አንቺ ከሚስከልሽ ምንም ነገር እዚህ ጋር እንደምናየው እጢው በደንብ ይታያል። እናንተም ይታያችኋል መሰለኝ። እጢው ያ ትንሽ እየነጠብ ነው እንዴ? ይሄ ሲታይ እኮ በጣም ትንሽ ነው ዶክተር። ሴቪ ላይ ውዴ አተር ነው የሚያለው። አየሽው አይደለ? ትንሽ እኮ ነው። እንደውም አተር ትልቅ ነው። እንደምታስበው ቀላል አይደለም፣ ግን ከዚህ የባሰ አይቼ አውቃለሁ። ተው ዶክተር፣ እንደሱ አትበል። እዚህ እንዳትመጣ ለማሳመን ስንት ነገር እንዳደረኩኝ አልገባም። መደናገጡ ምንም አይጠቅምም ወይዘር ሴቪ ላይ። እንዲያውም ይህንን ነገር ለማሸነፍ መረጋጋት አለብን። እሺ? ለመረጋጋት በጣም እየሞከርኩ ነው። አንድ ነገር መጠየቅ እችላለሁ? የድድብ ጥያቄ ሊሆን ስለሚችል ግን ይቅርታ አድርግልኝ እባክህ። ግን ይህንን አይተን እጢው ጎጂ ነው አይደለም የሚለውን መለየት አንችልም? ምክንያቱም ውጤቱን መጠበቅ የምችል አይመስለኝም። እውነቴን ነው። እስከዛ ድረስ መጠበቅ አልችልም። ይከብደኛል ዶክተር። እውነት ነው፣ ይገባኛል። ግን በሚያሳዝን ሁኔታ እጢው ጎጂ ነው አይደለም የሚለውን ለማወቅ የምንችለው ቀዶ ሕክምናው ከተደረገለት በኋላ ነው። በዚህ ምርመራ ላይ ምን ደረጃ እንዳለ ማወቅ እንችላለን። የባዮፕሲ ምርመራ ሲደረግ ዓላማችን እጢው ምን ደረጃ ላይ እንዳለ መለየት ነው። ስለዚህ ቀዶ ሕክምናው ግዴታ ነው ማለት ነው? አዎ፣ ግን ቀዶ ሕክምና ስላልኩኝ ብቻ አትደናገጡ። እንዲያውም አንዳንድ እጢዎች ቀዶ ሕክምናን ከባድ የሚያደርግበት ቦታ ነው የሚገኙት። ስለዚህ አሳሳቢ የሚሆነው እሱ ነው። እና ይሄ የሚያሳስብ ቀዶ ሕክምና አይደለም? ሁልጊዜም ለታካሚዎች የምናገረው ይህንን ነው። እያንዳንዱ ቀዶ ሕክምና አደገኛ ነው። ምንም ቢሆን ማደንዘዣ ይሰጣል። ግን ቀላል ነው ማለት አልችልም። ስለዚህ የምመክራችሁ ሁለታችሁም እንድትረጋጉ ነው። አሁን ከምንም በላይ የሚያስፈልገኝ ነገር የአቶ ኑህ ጥንካሬ ነው። ዋናው ነገር እሱ ደህና እንደሚሆን ማመን አለበት። ያው እኔማ እንዳልታመምኩኝ እንኳ አምኛለሁ ዶክተር። አቶ ኑህ ተው እንጂ እንደሱም አታስብ። አሁን ግን ጊዜ አናቃጠል። እሺ? ፊልሚያችንን በጊዜ ብንጀምር ይሻላል። ለሁላችንም ይሻለው እሱ። እዛ ውስጥ ተቀብሯል። ይቅርታ የኔ እመቤት፣ ዶላሬ እዛ ጋር ተቀብሯል። እዚህ ጋር ሆኜ ይታየኛል። እኔም ይታየኛል ወይዘሮ ጀናን። አሁኑኑ ፈልጌ አምጥቼ እጨርስልሻለሁ። አታስቢ። ኧረ አታስቢ ነው ያልሽው? እንዴት ነው የማላስበው የኔ እመቤት? በዚህ ጊዜ ዶላር ስንት እንደሆነ ታውቂያለሽ? ግን ቆይ ለስሙ ባንክ ውስጥ ነው የምትሰሪው፣ ማወቅ አለብሽ። ትንሽ ስጠኝ። አናገርሽኝ እንዴ? $500,000 ተዘጋጅቶልሻል። እዚህ ጋር ፊርማሽ ብቻ ነው የሚያስፈልገኝ። ስጭኝ። ተሳካ ማለት ነው። ቅድም የምትችው ነገር ነበር አይደል እንዴ? እውነት ለመናገር ገርሞኛል። ባንክ ውስጥ ገንዘብ የለም ያልሽው ነገር የሌለ ነገር ነው። እሺ ውዴ፣ ከዚህ በኋላ እንደዚህ አይነት ነገር መስማት አልፈልግም። እሺ ከጠርሽ ሁሉም ነገር ይሳካል። አሁን ስጪ። ከባድ ነው እና ያ ቡና በጣም ኃይለኛ ነው እና ደግሞ ስኳር አንሶታል። ይኸውላችሁ ሁሉንም ነገር በዝርዝር እናየዋለን። እሺ? እና ደግሞ ያው ባዮፕሲ መሰራት አለበት። የምርመራ ውጤት ከመጣ በኋላ ቀዶ ሕክምናውን በተቻለ መጠን በቅርብ ቀን እንዲሆን እናደርጋለን። ጸሐፊ መልስን ትጠብቃለች። እባክህ የባዮፕሲውን ቀን በምትችለው ፍጥነት አረጋግጠልን። እሺ? እሺ፣ ምንም ችግር የለውም። እናመሰግናለን። በጣም አመሰግናለሁ ዶክተር። አመሰግናለሁ። እኔም አመሰግናለሁ። አንድ ላይ ሆነን እናልፈዋለን ብዬ አምናለሁ። ራሳችሁን ጠብቁ። እንደ ፈጣሪ ፈቃድ። በጣም አመሰግናለሁ። ደህና ሁኑ።
እሺ እና ምን እናድርግ የኔ ውድ? እንብላ እንዴ? አንድ ነገር እንድትሆን አልፈቅድም። እሺ? በፍጹም እባክህን ነው። አሁን ውስጥ ገብተን ቀጠሮ እናስይዝ። አሁን እሺ እንውልሽ፣ ቀጠሮ እናስይዛለን። ግን መጀመሪያ የሆነ ነገር ብንበላስ? ሐኪሙ ያለውን አልሰማህም እንዴ? በፈጣሪ ስም እባክህ። ውድ ያለውን ሰምቻለሁ፣ ግን ሌላ ነገርም እኮ ብሏል። ታካሚው ያለበት የአእምሮ ሁኔታ ወሳኝ ነው ብሏል። መጨነቅ የለበትም ብሏል። ለምንድን ነው እሱ እንዳልሰማ የምትሆኚው? ቆይ አልገባኝም። አይታየህም እንዴ? አንተን ላለማስጨነቅ እየሞከርኩ ነው። አንተን ላለማስጨነቅ የቻልኩትን በሙሉ እያደረግኩ እኮ ነው ያሉት ነው። ስለዚህ እባክህ እየለመንኩ ነው። ውስጥ እንግባና ቀጠሮ እናስይዝ። እየለመንኩ ነው እባክህ። ሴቪ ላይ አልችልም። እናቴን ማግኘት አለብኝ። ፊት ለፊት አግኝቻት ነገሮችን ማስተካከል አለብኝ። ይቅርታ መጠየቅ አለብኝ። በቃ ኖ፣ ምናልባት ቅድሚያ መስጠት ያለብን ነገር እየተምታታብህ ይመስለኛል። በፍጹም ሴቪ ላይ 6 ወር ወይ 1 ዓመት እንጠብቅ አላልኩ? ቢበዛ 1 ሳምንት እኮ ነው። ቆይ ለምንድን ነው የማትረጂኝ? ምን አስበሽ ነው እንደዚህ እየተጨናነቅሽ ያለሽው? በፈጣሪ ስር ብዙ ጊዜ እኮ አይደለም ወስዱ 3 ቀን 5 ቀን ምናልባትም 1 ሳምንት። ይሰማሻል? ሆዴ እየጮኸ እኮ ነው ያለው። እባክሽ እንሂድና ቆንጆ ምግብ ነው። እሺ በይኝና አሁን አንድ ቦታ ሄደን ቆንጆ ምግብ ነው። እሺ አሁን ቁልፉን ትሰጪኛለሽ? እስካሁን ምን አዲስ ነገር አለ ሀሊል? እስካሁን እየጠበቅናት ነው። ትንሽ የተጨነቅ ትመስላለህ። ተጨንቀሃል አይደለም? አይ ተረጋግቻለሁ። ግን ሂክመት ገና አልመጣችም። እየጠበቅናት ነው ያለ ነው። እውነቱን ለመናገር የምትመጣ ቢሆን ኖሮ እስካሁን እዛ ትገኝ ነበረ። አሁን ላይ እያላበህ እንደሆነ ግልጽ ነው። ሂክመት ከጎን የተቀመጠው ሰውዬ ሳያቋርጥ እየጨቀጨቀኝ ነው። እባክሽ አንቺም አትጀምሪም። በፈጣሪ ረፍት ስጭኝ። ትመጣለች አልኩሽ፣ ትመጣለች። እንደዚህ አይነት ነገር ላይ ልምድ አለኝ። እሺ ወጥመድ ውስጥ ገብታለች። እሺ መጣች። ልዘጋው ነው። ቆይ በቃ ልዘጋው ነው። መጣች። እሺ በቃ አሳውቀኝ እና ደግሞ ያንን ገንዘብ ቶሎ ተቀበል። ገባ? ስልኩን ጆሮ ግንዴ ላይ ዘጋው። ነይ ወደዚህ። እኔ ዳቦና ቅቤ። ከአንቺ የምንፈልገው ብዙ ነገር አለን። ኡፍ፣ ስላረፈድኩ በጣም ይቅርታ። ባንክ በጣም የምታስጠላ ሴት ገጠመችኝ። ልታሳብደኝ ነበር። እንደምንም አድርጌ ያሳመንኳት። በማርፈድሽ አትጨነቂ። በጉጉት እየጠበቅንሽ ነበር። ጀናን፣ አንቺን ዕድሜ ልኬን እጠብቅሻለሁ። ግን ደግሞ ኤንቨር ጊዜ የለውም። አቶ ኤንቨር በጣም ይቅርታ አረፈድኩባችሁ። እውነቱን ለመናገር ልሄድ ነበር። ታውቂያለሽ አቶ ሀሊል ምን አለ? ወይዘሮ ጀናን እዚህ ስራ ውስጥ ከሌለችበት እኔ ሙሉ ገንዘቤን አወጣለሁ አለ። ስለዚህ ከመቆየት ውጭ ምንም አማራጭ አልነበረኝም። ገባሽ አይደለ? ሀሊል ይገርማል። ለእኔ ተከራከርክልኝ። ምን አለበት? እኔስ ድንጋይ አልተሸከምኩኝ። ምንም አይከብደኝም። ዋናው ነገር በገንዘብሽ ስራ መስራትና ማትረፍ ብቻ ነው። አሁን ሁሉንም ነገር ቶሎ መጨረስ አለብን። ባንኩ ከ2 ሰዓት በኋላ ይዘጋል። በዛ ላይ ጉዞ አለ። እሺ ልስጥህ። ይኸውልህ $500,000 ነው። ይሄ ደግሞ ደረሰልኝ። ከፈለክ መቁጠር ትችላለህ። አያስፈልግም። ባንክ መቆጠሩ አይቀርም። ምንም አይነት ችግር ይፈጠራል ብዬ አላስብም። እሺ ምን አይነት ፊት ነው? ይህን ፊትህን አውቀዋለሁ። ምን ብዬ ነበር ኤንቨር? ለእቴ ጄናን ልክ እንደ ራሴ ነው መመሰክረው ብያለሁ። እሺ ሀሊል ተናግረሃል። ይበቃል። ከመምጣትሽ በፊት ውሉን አንብቤ ፈርሜያለሁ። ይሄ ግልባጭ አንቺ ጋር የሚቀመጥ ነው። እሺ ተቀበይኝ እንኪ። ስለዚህ ተቀብለሽኝ አንቺ ጋር አስቀምጪው። በጥንቃቄ አስቀምጪው። ረጅም ነው አይደል? አዎ፣ ባንካችን ደንበኞቻችን ሙሉ ለሙሉ እንዲተማመኑብን እንፈልጋለን። ስለዚህ ውላችንም ረጅም ነው። ብታነቢው ጥሩ ነው፣ ግን በሚያሳዝን ሁኔታ ሹፌሬታችን እየጠበቀኝ ነው። አይ ምንም ችግር የለውም። አምናለሁ። የምፈልገው ይህንን ደግሜ ማረጋገጥ ነው።
እዚህ ጋር 40% ወለድ ጽሑፍ ላይ አለ። በቃ በቂ ነው። ጥሩ። ስለዚህ እኔ ልሂድ፣ ወለዱን በወር ውስጥ አመጣለሁ። ያው በጥሬው ማለት ነው። በቃቸው። እሺ፣ ጥሩ። መልካም ቀን ይሁንላችሁ። እሺ፣ በቃ ሂድ። አመሰግናለሁ ወንድሜ። እና ደግሞ ኤንቨር ምንም አይነት ገበያ መዋዠቅ ሲኖር አሳውቀኝ እሺ። ለእኔ ሳይሆን ያንን ገንዘብ ረስቼዋለሁ። እሱ አሁን ላይ እኔን ምንም አያሳስበኝም። ግን ወይዘሮ ጀናን አዲስ ነች፣ ማስጨነቅ አያስፈልግም። እሺ አታስብ አሊ፣ ለእኔ ተወው። ወይዘሮ ጀናን በቅርቡ እንገናኛለን። እሺ። ሀሊል ገንዘቡን ረስቼዋለሁ ስትል ምን ማለት ነው? አልገባኝም። እንዴት ረሳኸው? ገንዘቡ? አዎ ማለቴ ውዴ፣ እንዲህ አይነት ስራ ላይ ለትንሽ ጊዜ ገንዘቡን መርሳት አለብሽ። ማለቴ ከጭንቅላትሽ መውጣት አለብሽ። ለአንድ ዓመት ምናምን ማለቴ ነው። እንደዛ ከሆነ ገባኝ። እኔም ረስቼዋለሁ። በቃ ለአቶ ኤንቨር ከሰጠሁት በኋላ ተረስቷል ማለት ነው። እንደሱ ነው እምልሽ። አሁን ምን ልጋብዝሽ? የምትፈልጊው ነገር አለ? ውሃ። ጉሮሬ ምላሴ ደርቋል። ሙሉ ቀን ስሯሯጥ ነው ያልኩት። ውሃ ፈልጋለሁ። ቀዝቃዛ ውሃ ያስፈልግሻል። ቀዝቃዛ ውሃ፣ ቀዝቃዛ ውሃ አድርገው። ወንድሜ ይኸውልህ እዚህ ጋር ቀዝቃዛ ውሃ አምጣልኝ። ለወይዘሮ ጀናን ያስፈልጋል። እሺ ጌታዬ። ስማ፣ የባንክ ሰራተኛው ኤንቨር አይደል? ይቅርታ ወይዘሮ ህትመት አንቺ ነሽ? አዎ እኔ ነኝ። በዚህ ህዝብ በሞላ በመንገድ እንዴት ነው በገንዘብ የተሞላ ቦርሳ ይዘህ የምትንቀሳቀሰው?